ሰላም ጤና ይስጥልኝ ከኢትዮጵያ ዜና አገልግሎት የዕለቱን ዜና ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹ። በኢትዮጵያ በፍጥነት እያደገ የሚገኘውን የገቢና ወጪ ንግድ ለማሳለጥ የወደብ አማራጮችን ማስፋት የህልውና ጉዳይ ነው ተገለጸ። ኢትዮጵያ በአረንጓዴ አሻራ መርሃ ግብር በቢሊዮን የሚቆጠር የቡና ችግኝ በመትከል ለአየር ንብረት ለውጥ የበኩሏን እየተወጣች ነው። በባህር ዳር ከተማ 14 ኢንዱስትሪዎች ወደ ምርት ስራ ገቡ። የአሽከርካሪዎች የብቃት ምዘና ሊካሄድ ነው። በዘንድሮ ክረምት ለሚካሄደው የአረንጓዴ አሻራ መርሃ ግብር የችግኝ ዝግጅትና የመሬት ልየታ እየተከናወነ ነው ተገለጸ። የሚሉት የዕለቱ ዜናዎቻችን ናቸው። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር ሀብታሙ አክሊሉ ነኝ። አብራችሁ ቆዩ። በኢትዮጵያ በፍጥነት እያደገ የሚገኘውን የገቢና ወጪ ንግድ ለማሳለጥ የወደብ አማራጮችን ማስፋት የህልውና ጉዳይ መሆኑን የባለ ሀብቶችና የከባድ መኪና አሽከርካሪዎች ማህበራት ገለጹ። የአገሪቱ 95 በመቶ ወጪና ገቢ ንግድ በጅቡቲ ወደብ ብቻ የሚንቀሳቀስ መሆኑ ከፈጣን ኢኮኖሚ እድገቱና ከልማት ፍላጎት አንጻር በቂ እንዳልሆነም ይነገራል። የዚህ አነጋገራቸው የባለ ሀብቶችና የከባድ ጭነት አሽከርካሪዎች ማህበር የኢትዮጵያ ወጪና ገቢ ንግድ መጠን በየጊዜው እያደገ መሆኑን ተናግረዋል። ሆኖም ከእድገቱ አንጻር መሰረታዊ ምርቶችን በሚፈለገው ልክና በወቅቱ ለማስገባትና ወደ ውጪ ለመላክ ተግዳሮቶች እያጋጠሟቸው መሆኑን ጠቅሰዋል። ይህንም ለመፍታት አማራጭ ወደብ ወሳኝ ነው ብለዋል። የሐዋሳ ልዩ ኢኮኖሚ ዞን ባለሀብቶች ማህበር ዋና ስራ አስፈጻሚ ህብረት ለማ አብዛኛው የአገሪቱ ገቢና ወጪ ንግድ በጅቡቲ ወደብ ብቻ ጥገኛ በመሆኑ ዘርፉን ከማሳለጥ አኳያ ችግሮች መኖራቸውን ገልጸዋል። የኢትዮጵያ ከባድ መኪና አሽከርካሪዎች ማህበር ፕሬዚዳንት ዳንኤል ተመቸው በበኩላቸው አማራጭ ወደብ በበቂ ሁኔታ ለመኖሩ ከእቃ ማጓጓዝ ፍጥነትና ከዋጋ አንጻር ክፍተቶች እንዲፈጠሩ ማድረጉን ነው ያነሱት። ኢትዮጵያ በፍጥነት እያደገች እንደመሆኑ መንግስት አማራጭ ወደቦችን ለማግኘት የጀመረው ጥረት ተገቢና ትልቅ እርምጃ ነው ብለዋል። አገሪቱ በተለያየ አቅጣጫ ወደብ ስታገኝ የወጪና ገቢ ንግዱን የበለጠ ለማሳለጥና ተወዳዳሪነትን ለማስፋት ፋይዳው የጎላ መሆኑን ተናግረዋል። የትራንስፖርትና ሎጂስቲክስ ሚኒስትሩ ዶክተር አለሙ ሲሜ ባለፈው ቅዳሜ ለውጪና ገቢ ንግድ መሳለጥ የትራንስፖርትና ሎጂስቲክስ ሚና ላይ በተደረገው ውይይት በሰጡት ሀሳብ ኢትዮጵያ ከፈጣን እድገቷና ካላት ሰፊ ህዝብ አኳያ አማራጭ ወደቦችን ማማተሯ ውዴታ ሳይሆን ግዴታ ነው ብለዋል። ለዚህም መንግስት ከሁሉም ጎረቤት ሀገራት ጋር በዚህ ጉዳይ ላይ በትብብር ለመስራትና አገራዊ ፍላጎትን ለማሳካት አቅጣጫ አስቀምጦ እየሰራ እንደሚገኝም ገልጸዋል። ኢትዮጵያ በአረንጓዴ አሻራ መርሃ ግብር በቢሊዮን የሚቆጠር የቡና ችግኝ በመትከል የቡና ምርታማነትን ከማሳደግ ባለፈ የአየር ንብረት ለውጥ የመከላከል ሚናዋን እየተወጣች መሆኑን የግብርና ሚኒስትሩ ዶክተር ግርማ አመንቴ ገለጹ። የኢትዮጵያ ቡናና ሻይ ባለስልጣን ከጣሊያን መንግስትና ከኢትዮጵያ ንግድ ባንክ ጋር በመተባበር ለኢትዮጵያ ቡና አምራቾች፣ አቅራቢዎችና በዘርፉ የእሴት ሰንሰለት ላይ የሚሳተፉ አካላትን ማገዝ የሚያስችል ብድር ይፋ ተደርገዋል። የጣሊያን መንግስት ለዘርፉ የ10 ሚሊዮን ዩሮ የተራዘመ ብድር የፈቀደ ሲሆን የኢትዮጵያ ንግድ ባንክ የተገኘውን ብድር የማስተዳደር ኃላፊነትን ይወጣል። የግብርና ሚኒስትር ዶክተር ግርማ አመንቲ በዚህ ወቅት እንዳሉት በኢትዮጵያ የቡና ምርት የእሴት ሰንሰለት ከ5 ሚሊዮን በላይ አባወራና እማወራዎች ይሳተፉበታል። ለኢትዮጵያ የማህበራዊና ኢኮኖሚያዊ እድገት የቡና ምርትና ምርታማነትን ማሳደግ ወሳኝ መሆኑን ገልጸው ባለፉት 5 ዓመታት ተጨባጭ ውጤቶች መመዝገባቸውንም ተናግረዋል። በቡና ምርት የእሴት ሰንሰለት ላይ የፋይናንስ ችግር አንዱ ፈተና መሆኑን ጠቅሰው የጣሊያን መንግስት ያደረገው የተራዘመ የብድር አገልግሎት ለዘርፉ ምርታማነት ጉልህ ሚና እንደሚኖረውም ገልጸዋል። ኢትዮጵያ በአረንጓዴ አሻራ መርሃ ግብር በተከናወኑ ተግባራት የሀገሪቱን የደን ሽፋን መጨመር መቻሏን ገልጸው በመርሃ ግብሩ በቢሊዮን የሚቆጠር የቡና ችግኝ መትከሏንም ጠቅሰዋል። የጣሊያን ልማት ትብብር ኤጀንሲ ዳይሬክተር ማይክል ሞራና የጣሊያን መንግስት የኢትዮጵያ የቡና ልማት የእሴት ሰንሰለትን ለማገዝ ያሳየው ፍላጎት የሀገራቱ የጋራ ልማት ቁርጠኝነት መገለጫ መሆኑን ገልጸዋል። ለኢትዮጵያ የቡና ልማት ከኢኮኖሚ ባሻገር ሀገራዊ መገለጫና መለያ መሆኑን ጠቅሰው የጣሊያን መንግስት ለዘርፉ እሴት ሰንሰለት መሳለጥ ድጋፍ ለማድረግ ቁርጠኛ መሆኑን ተናግረዋል። የዛሬው መድረክም የኢትዮጵያና የጣሊያን የአብሮነት መገለጫ መሆኑን ገልጸው ለኢትዮጵያ የግብርና ትራንስፎርሜሽን መሰረት ለመጣል ትብብራችን ተጠናክሮ ይቀጥላል ብለዋል። የኢትዮጵያ ንግድ ባንክ ፕሬዚዳንት አቤሳኖ በበኩላቸው የኢትዮጵያ የቡና ምርትና ምርታማነትን ለማሳደግ ከአመራረት ጀምሮ እስከ ገበያ መዋዠቅ እንቅፋት መኖራቸውን ገልጸዋል። በኢትዮጵያ ጥራት ያለው ቡና ማምረት የሚያስችል ነባራዊ ሁኔታ መኖሩንና የዘርፉን የእሴት ሰንሰለት ለማጠናከር ትብብሩ ወሳኝ መሆኑን ተናግረዋል። በባህር ዳር ከተማ በግንባታ ላይ የነበሩ 14 ኢንዱስትሪዎች በኢትዮጵያ ታምርት ንቅናቄ በመታገዝ ወደ ማምረት መሸጋገራቸውን የአስተዳደሩ ኢንዱስትሪና ኢንቨስትመንት መምሪያ አስታወቀ። በመምሪያው የኢንዱስትሪ ልማት ቡድን መሪ አቶ አቤል ኢሳያስ ለኢዜአ እንደገለጹት ወደ ማምረት የተሻገሩት ኢንዱስትሪዎች ከ592 ሚሊዮን ብር በላይ ካፒታል ያስመዘገቡ ናቸው። ኢንዱስትሪዎቹ በኬሚካል፣ በሳሙና፣ በበቆሎ ስታርች፣ በፓስታ፣ በጨርቃጨርቅና አልባሳት፣ በእብነበረድ፣ በብረታ ብረትና በመኪና ፊልትሮ ማምረት ስራ ላይ የተሰማሩ ናቸውም ብለዋል። ባለድርሻ ተቋማትም በኢትዮጵያ ታምርት ንቅናቄ በመመራት የመብራት፣ የውሃ፣ የመንገድና ሌሎች መሰረተ ልማቶችን በማሟላታቸው
ኢንዱስትሪዎቹ ፈጥነው ወደ ማምረት እንዲሸጋገሩ ማስቻሉንም ገልጸዋል። ኢንዱስትሪዎቹ ለ747 ዜጎች ቋሚ የስራ ዕድል መፍጠራቸውን ጠቁመው ግንባታቸውን ያጠናቀቁ 10 ኢንዱስትሪዎችን በመደገፍም ወደ ማምረት ለማሸጋገር እየተሰራ ይገኛል ብለዋል። በከተማ አስተዳደሩ የዩኒክ ፓስታና ማካሮኒ ፋብሪካ ስራ አስኪያጅ አቶ ጌቱ ያዩ በተደረገላቸው ድጋፍ ፋብሪካውን ወደ ማምረት ስራ እንዲገባ ማድረጋቸውን ገልጸዋል። አሁን ላይ ፋብሪካው በቀን እስከ 150 ኩንታል ፓስታ እያመረተ ለገበያ እያቀረበ መሆኑን ገልጸው በሙሉ አቅሙ ወደ ማምረት ሲሸጋገርም ወደ 400 ኩንታል የማሳደግ አቅም እንዳለውም ተናግረዋል። የከተማ አስተዳደሩ የመብራት የውሃና የመንገድ መሰረተ ልማት እንዲሟላ አስፈላጊውን ድጋፍ ማድረጉን ጠቅሰው ለ122 ሰራተኞችም ቋሚ የስራ ዕድል መፈጠሩንም አውስተዋል። በከተማ አስተዳደሩ እስካሁን 342 አነስተኛ፣ መካከለኛና ከፍተኛ አምራች ኢንዱስትሪዎች በማምረት ስራ ላይ እንደሚገኙም ከመምሪያው የተገኘው መረጃ ያመለክታል። የአሽከርካሪዎች የብቃት ምዘና ሊካሄድ ነው። በህዝብና በጭነት አገልግሎት ላይ የተሰማሩ የንግድ ተሽከርካሪ አሽከርካሪዎችን ብቃት መለካት የሚያስችል ሰነድ እየተዘጋጀ እንደሚገኝ የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ አቶ በርሆ ሐሰን ገለጹ። የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ አቶ በርሆ ሐሰን የብቃት ምዘናውን ካበለጸገው ኤስዲኤስ ከተሰኘው ተቋም አመራሮች ጋር ተወያይተዋል። የትራንስፖርትና ሎጂስቲክስ ሚኒስቴር ከስራና ክህሎት ሚኒስቴር እንዲሁም ከሌሎች ተቋማት ጋር በመተባበር የአሽከርካሪዎችን ብቃት ለመመዘን ዝግጅት እያደረገ ነው። ሚኒስትር ዴኤታው የትራፊክ አደጋን ተከላክሎ በማሽከርከር በሰውና በንብረት ላይ የሚደርሰውን ውድመት ለመከላከል ለሚደረገው ርብርብ ከሰነዶች ዝግጅት ባሻገር ወደ ተግባር ሲገባ አሰራሩን ተፈጻሚ ለማድረግ ከሚመለከታቸው አካላት ጋር በቀጣይ ውይይቶች እንደሚደረጉም ገልጸዋል። የብቃት ምዘናው በየደረጃው ተከፋፍሎ እንደሚሰጥም ታውቀዋል። በመጀመሪያው ዙር የአገር አቋራጭ አውቶቡሶችንና የድንበር ተሻጋሪ የጭነት ተሽከርካሪ አሽከርካሪዎችን ብቃት መለካት የሚያስችል ዝግጅት መጠናቀቁንም ከሚኒስቴሩ የተገኘው መረጃ ያመለክታል። በዘንድሮ ክረምት ለሚካሄደው አረንጓዴ አሻራ መርሃ ግብር ሳይንሳዊ መንገድን የተከተለ የችግኝ ዝግጅትና የመሬት ልየታ እየተከናወነ መሆኑን የግብርና ሚኒስቴር አስታወቀ። የግብርና ሚኒስትር ዴኤታ ፕሮፌሰር ኢያሱ ኤልያስ ለኢዜአ እንደገለጹት ለዘንድሮ የክረምት ወራት የአረንጓዴ አሻራ መርሃ ግብር የችግኝ ዝግጅትና መሬት ልየታ ስራ በስፋት እየተከናወነ ይገኛል። ባለፉት ዓመታት የተከናወኑ ተግባራትም በሁሉም አካባቢዎች የአፈር መሸርሸር እንዲቀንስ፣ የተራቆቱ መሬቶች እንዲያገግሙ፣ የደረቁ ወንዞች፣ ጅረቶችና ሐይቆች እንዲመለሱም አስችሏል ብለዋል። እንዲሁም በበጋ ወራት ህዝቡ በጋራ በሰራው ስራ የደን ሽፋን እንዲጨምር በማድረግ የአየር ንብረት ለውጥ ተጽዕኖን ለመቋቋም መሰረት መጣሉንም ተናግረዋል። ሚኒስትር ዴኤታው እንዳሉት ለዘንድሮ የአረንጓዴ አሻራ መርሃ ግብር የችግኝ ዝግጅት፣ የመሬት ልየታና የችግኝ መትከያ ጉድጓድ ዝግጅት እየተደረገ ነው። እንደ ሚኒስትር ዴኤታው ገለጻ በእስካሁኑ እንቅስቃሴ ከ800 ሺህ ሄክታር በላይ መሬት ለችግኝ ተከላው ተለይቷል። ለዚህም በ129 ሺህ የመንግስትና የግል የችግኝ ጣቢያዎች የችግኝ ዝግጅት እየተደረገ እንደሚገኝም አንስተዋል። የችግኞቹ አዘገጃጀትም ሳይንሳዊ መንገድን በተከተለ መልኩ እንዲሆን ክትትልና ድጋፍ እየተደረገ ሲሆን የተጀመረው ስራም ተጠናክሮ ይቀጥላል ብለዋል። ለመጪው ክረምት ለተለያዩ አገልግሎት የሚውሉ አገር በቀል ዛፎችን ጨምሮ የውበት የአትክልትና ፍራፍሬ ዛፎች ለእንስሳት ምግብነትና ለደን ልማት የሚውሉት ላይ ትኩረት ተደርጎ እየተሰራ ነው ብለዋል። ዜናው በቃ። ሰላም ቆዩ።